ስነ ምግባርህ የተሟላ ከሆነ ሳዲቅ ከሆን አሚን ከሆን ታማኝ ሰው ከሆን እውነተኛ ከሆን አላህ ዐዘ ወጀል ያለውን ነገር በአግባቡ ፈጽም ከሆን አላህ ዐዘ ወጀል ከከለከላቸው ነገሮች የምትከለከል ከሆን ነብዩ ሰለላሁ ዐለይሂ ወሰለም የመጡባቸው መንገዶችና የነብዩ ሰለላሁ ዐለይሂ ወሰለም የተላኩባቸው ሪሳላ በአግባቡ ፈጽም ከሆን ቁድዋህንና መመሪያህን በፊት ለፊት የምታረገው ነብዩን ሰለላሁ ዐለይሂ ወሰለም ከሆነ የቂያማ ቀን ሁለት ነገር አለ። አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ውዴታን ታገኛለህ። ነብዩ ሰለላሁ ዐለይሂ ወሰለም ውዴታ ማግኘት ትልቅ ነገር ነው። ሰሃቦች የሚመኙት የነበረው ነገር ነው። ሰሃቦች ሲጠየቁ ምንድነው የምትፈልጉት ምን ትፈልጋላችሁ ሲባሉ አንዳንዶቹ ነብዩ ሰለላሁ ዐለይሂ ወሰለም ጋር መነሳት እንፈልጋለን፣ አንቱ ጋር መሆን እንፈልጋለን፣ አንቱ ጋር መንቀስቀስ እንፈልጋለን። በርካታ ሰሃቦች ይሄን ነገር በልዩ ሁኔታ ገልጸውታል። በርግጥ ሁሉም ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች የነብዩ ሰለላሁ ዐለይሂ ወሰለም ጋር መሆንን ማንም ሰው ይሄ ፉላን ይወዳል ሌላው አይወድም ተብሎ የሚለዩበት ሁኔታ የለም። በልዩ ሁኔታ ግን በተለዩ ዋቂዓዎችና በተለያዩ ክስተቶች ላይ ያጋጠሙትን ነው እያነሳን ያለ ነው። ስለዚህ አላሁ ዐዘ ወጀል ዘንድ ተወዳጅ ለመሆን በሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ ለመሆን እንዲሁም ደግሞ ቦታህና መቀመጫህ የቂያማ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መሆን ከፈለክ ማድረግ ያለብህ ስነ ምግባርህን ማስተካከል ነው። ስነ ምግባርህን ስታስተካክል ደግሞ በቤትህም ነው። በቤት ይጀምራል። በልጆችና ቤት ውስጥ ባሉ በባለቤትህ ይጀምራል። በጎረቤቶች ይጀምራል። በጓደኛ ይቀጥላል። እንዲህ ያለ በስራ ቦታ በመሳሰሉ ቦታዎች በመስጂድ ከመስጂድ ውጭ በሁሉም ቦታ ላይ አንድ አይነት ሰው መሆን አለበት።